ሰንበተ ለዕረፍተ ዚአነ ሰራ ለነ ሰንበተ ለዕረፍተ ዚአነ ሰራ ለነ ሰንበተ ሐሞቱ የፈሰስ ብዙ ወጣታል አበባ በማንጋጋት ስንት አበባ በሚረግፍበት ሀገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የቅንጦት ዕቃ በሆነበት ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር የተገነጠለ ኑሮ ነው። ከማህበረሰቡ ጋር የማይገናኝ የማይመሳሰል እንዲያው የምታደርጉ ሰዎች እንዲያው ብታስቡበት ክርስቲያኖች ከሆናችሁ ብታማክሩ ለማለት ነው። ወጣቶች ወደፊት ሚዜ ስትመርጡ ዝነኛ ሰውና በመልክ የሚበልጣችሁን ሰው አትምረጡ። ይሄ በጣም ስህተት ነው። እውነቴን ነው የምላችሁ። አያስቅም። ይሄ ዝነኛ ሰው የእናንተ ሚዜ ከሆነ እናንተ ትረሳላችሁ። ሚዜ በመልክ የሚበልጥ ከሆነ ሰው እናንተን ረስቶ ያቺን ሴት ነው የሚያየው። እኔ አንዳንድ ቀዥቃዣ ሚዜ ሙሽራውን የሚውጣል አንዳንድ ጊዜ የሙሽሪት እና የሙሽራው እናትና አባት የተዳሩ የቦርድ ሊቀመንበር መሆን ይቃጣቸዋል። የሙሽራና የሙሽሪት ዘመዶች መቀላቀል አለበት። የማይቀላቀሉ አሉ። ይገርማል። ብቻ በልተው ብቻ የሚሄዱ ልባቸው አፋቸውን ከፍተው በልተው ልባቸውን የማይከፍቱ ከዳሩ በኋላ ፈላጭ ቆራጭ መሆን ይቃጣቸው። ይሄ ሰው እናትና አባቱን ይተዋል። ማንን ይከተላል? ሚስቱን ይከተላል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ሚዜን የሚመርጠው ሙሽራ ሚዜውን ይመርጣል እንጂ ሚዜ ሙሽራውን አይመርጥም። ክርስቶስ ይመርጣል እንጂ አይመረጥም። አያችሁ፣ የማይሾሙት ንጉሥ፣ የማያበድሩት ባለጸጋ፣ የማይነቅፉት ጌታ ሙሽራ ይባላል ክርስቶስ። ይገርማቸዋል። በብሉይ ኪዳን እግዚአብሔር እንዲህ ተብሏል። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ፈጣሪሽ ባልሽ ነው ተብሏል። እግዚአብሔር ባል ይባላል። ይሄ እየሰከረ እየገባ የወር ወጪ ሲጠየቅ ጡጦ እንደተነጠቀ ሕፃን የሚያጉረመርመው የትም እየተንዘላዘለ እያመሸ ማታ የሚገባው ባል እንኳን ለክርስቶስ ለገብረ ክርስቶስ ምሳሌ ይሆን እና በብሉይ ኪዳን እግዚአብሔር ባል ይባላል። እስራኤላውያን ደግሞ ሚስት ይባላሉ። መውለድ ከእንስሳት ጋር እንጂ የሚያመሳስለን ከመላእክት ጋር አይደለም። ልጅ አጣችሁ ሰዎች እንዳይገርማችሁ እንዳይደንቃችሁ፣ እኛ እንደወለድ ነው ከብቶቹም ተዋልደዋል። ዋናው ከእግዚአብሔር ተወለዱ፣ እናንተ ክበሩ፣ ግን ገነት መንግስተ ሰማያትን አትጡ እንጂ ልጅን የሚተካ እግዚአብሔር ከእናንተ ጋር ነው። ልጅን የሚተካ ኢየሱስ ክርስቶስ በቤታችሁ ነው። እኔ አይነ ስውር ነኝ እስከ መቃብር፣ ከመቃብር በኋላ ግን ሙሽራዬ ሲመጣ ክርስቶስ ሲመጣ ብርሃን ይተከልልኝና ከነ ገብርኤል ከነ ሚካኤል ከመላእክት ጋር እናሸበሽባለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትሰበሰቡ እግዚአብሔር እግረ ስጋችሁን ወደ ቦታው እግረ ልቦናችሁን ወደ ወንጌሉ ወደ ቃሉ ያቃናላችሁ የእግዚአብሔር ቤተሰቦች ምዕመናን እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው መጠን የሚያስተምረን መኖር በምንችለው መጠን የሚነግረን ትናንት የነበረ ዛሬ ያለ ነገ ከነገ ወዲያ ከመካከላችን እንደማይለይ አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንንም ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ተጠናንታችሁ ተግባብታችሁ እንደ ባህል ወላጆቻችሁን እንደ ሃይማኖት ፈጣሪያችሁን አስፈቅዳችሁ በዛሬው ዕለት
በሥጋው ደሙ ማኅተምነት ኢየሱስ ክርስቶስ አትሞ ጋብቻቸውን ያረጋገጠላችሁ ክቡራን ሙሽሮቻችን እንኳን ለዚህ ቀን አደረሳችሁ፣ ያዝልቅላችሁ። እናንተ የምትሰሙት እኛም የምንናገረው አይንሳችሁ። እግዚአብሔር በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንን የሚቆጣጠር መንፈስ ቅዱስ። ዘቦቱ መራት መራዊ ውእቱ ዋርኩሰ ለመራዊ ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መራዊ ወመራት። ያጨ እንጂ ያገባል፣ ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ አርከ መራዊ ህሮየ መራዊ አማጭ ረማጭ ግልገል ሙሽራ ወይም ሚዜ ማለት ነው በዘመኑ ቋንቋ። ሚዜ ግን የሙሽሪትንና የሙሽራውን ቃል በመስማት ይደሰታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ያለ እጥር ምጥን ስብስብ ያለ ብዙ የጠለቀ ምስጢር የረቀቀ ሐሳብ የተሸከመ እግዚአብሔር በዮሐንስ በኩል አድሮ ያስተማረን የእግዚአብሔር ቃል ነው። ይህን ጥቅስ የመረጥኩበት ምክንያት ሁለት ነው። አንደኛው ይሄ ወቅት ዘመነ መራዊ ይባላል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰራች ያለቀች የተጠናቀቀች የምትሄድበት መስመር ተሰምሮ ያለቀ ማንም ድንገት እንደ ሽሮ እየገነፈለ መስመር የማያሰምርላት የምትመራ እንጂ የማትመራ የምትሰራ እንጂ የማትሰራ ከፍ የምታደርግ እንጂ ማንም ከፍ የማያደርጋት በክርስቶስ ከፍ ሲል በክርስቶስ ዝቅ ሲል በወዳጆቹ ልክ ተቀዳ የተሰፋች የቀራንዮ ሙሽራ የኢትዮጵያ ሀብት ንብረት የሆነችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከፍ ሲል እግዚአብሔርን ዝቅ ሲል እናቱን ከዛ በመቀጠል ደግሞ እንደ አቡነ ተክለ ሃይማኖት ያሉትን የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው የተፈጠሩበትን ዓላማ ያወቁ እንደ እግዚአብሔርን በግብርም በክብርም እሱን የመሰሉ ዓለምን አራግፈው የጣሉ ነፍሳቸው ስጋቸው ለነፍሳቸው ያንበረከኩ ነፍሳቸውን ለክርስቶስ ያስማረኩ ቀራንዮ ላይ የክርስቶስ ቁስል የሚጠዘጥዛቸው የተወጋው ጦር የሚወጋቸው የጠጣው ሐሞትና ኮምጣጤ የሚያንገሸግሻቸው በግዙፍ ዓለም ቁጭ ብለው ረቂቁ ዓለም የሚታያቸው ብልጭልጩን ዓለም የሚታየውን ዓለም በማይታየው በረቂቁ ዓለም የለወጡ እኛ ታላቁ ሊቅ ዮሐንስ አፈወርቅ እንደተናገረው ወበከመ ጻድቃን ኮኑ ነግዳነ ወሙታነ እምዝንቱ ዓለም ጻድቃን ከዚህ ዓለም ስደተኞች የዚህ ዓለም ሙት እንደሆኑ ሁሉ ከማሁን ህነኒ ኮነ ሞትነ ወነግዳነ ኮነ እምንግስተ ሰማያት እኛ ደግሞ በግልባጩ የመንግስተ ሰማያት ሙቶች የመንግስተ ሰማያት ተሰዳጅና ተፈናቃዮች ነን እንዳለው ሁሉ ቅዱሳን ጻድቃንን በቦታ በቦታቸው ስማቸውን ጠርታ ገድላቸውን አንብባ ታሪካቸውን ተርካ አንድ ለዋሉት ውለታ ምድራዊ ክፍያ ለመክፈል የጻድቃን ዋጋቸው ሁለት ነው። በሰማይ ሰማያዊ ርስት ይከፈላሉ፣ መንግስተ ሰማያት ይገባሉ፣ ከክርስቶስ ጋር ይነግሳሉ። ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዚህ ወዘከሃ የቅዱሳን የጻድቃን የሰማዕታት ነፍሳቸው በሁለት ዓለም ከበረች ተብሎ በመቅድመ ወንጌል እንደተነገረ በዚህ ዓለም ስማቸው እንዲጠራ ታሪካቸው እንዲነገር ገድላቸው ድርሳናቸው ተአምራቸው እንዲነበብ ስማቸው ለትውልድ እንዲነገር አራያነታቸው ጽላት እንዲቀረጽላቸው ቤተ ክርስቲያን እንዲታነጽላቸው ጸበል እንዲፈልቅላቸው በስማቸው ድዊ እንዲፈወስላቸው ሙት እንዲነሳላቸው ሙተው እንዲኖሩ የፈቀደ እግዚአብሔር ነውና ለነሱ ጊዜውን ቦታውን መድባ ከብሉይ ከሐዲስ አውጣታ መሰረታዊ የሆነውን ዶግማዋን ቀኖናዋን ትውፊቷን ባህሏን የምታስተምርበት የተሰፈረ የተለካ መስመር አላት። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን
ክርስቶስን ውሃ ልክ መሰረት መደምደሚያ ጉልላት አድርጋ በሱ መሰረትነት ላይ የቆሙትንና ቅድም እንደተናገርኩት ተመሰሉ ኪያየ በከማነ እትመሰሉ ለክርስቶስ እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሎ አፋቸውን ሞልተው መናገር የቻሉ ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን መስያለሁና አለ እናንተም ክርስቶስን ምሰሉ አላለም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን መስያለሁና እናንተም በአቅማችሁ በልካችሁ እኔን ምሰሉ አለ። ያዕቆብ ደግሞ ወናሁን አስተበጽኦሙ ለለታገሱ ወሰማይክሙ ትዕግስቶ ለኢዮብ ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እነሆ እግዚአብሔር የታገሱትን ትዕግስተኞችን ትዕግስትን ገንዘብ ያደረጉትን ብፁዓን እንላቸዋለን። ምክንያቱም ኢዮብ ዘከመ ፈጸመ ሎቱ እግዚአብሔር የኢዮብን የታጋሹን የኢዮብን ልመና እንዴት እንደሰማው ታውቃላችሁ። በዚህ ምክንያት እኛም የታገሱትን ብፁዓን እንላቸዋለን ባለው መሰረት ባለቤቱም ሲናገር ወበከመ አነ ሕያው አንትሙኒ ተሐይዩ እኔ ሕያው ነኝና እናንተም ከኔ የተነሳ ሕያዋን ትሆናላችሁ ተብሎ በተነገረው መሰረት ያቺ ሽቶ ላፈሰሰችው ሴትዮ ላፈሰሰችው ሴት ደሟን አላፈሰሰችም፣ አጥንቷን አልከሰከሰችም፣ አንገቷ አልታረደም፣ መከራ አልተቀበለችም። ኢየሱስ ክርስቶስ ኃጢአተኝነቷን በማመኗ ስተቷን በማመኗ ርኩሰቷን በቅድስና ርኩሰቷን በንጽህና በመተካቷ አቅሟን ልኳን አውቃ ሽቶዋን ብልቃጧን ልቧን አብራ እንደከፈተች ሽቶዋን እንባዋን አብራ እንዳፈሰሰች በፀጉሯ እግሩን በጠረገች ጊዜ ይህ ወንጌል በተሰበከበት ቦታ ሁሉ ስሟ ይነገርላታል ተብሎ በተነገረው መሰረት የጻድቃንን ስም እንጠራለን፣ የቅዱሳንን ስም እንጠራለን። ምክንያቱም ስማቸው የስራቸው ውጤት ስለሆነ የገድላቸው ውጤት ስለሆነ አቡነ ተክለ ሃይማኖት ዛሬ የነበሩበት ዘመን የዛሬ 800-900 ዓመት ገደማ ነው። 1000 ዓመት ሊሞላ ነው። ዛሬም ታሪካቸው አዲስ ነው። ስማቸው ትኩስ ነው። ገድላቸው ፈዋሽ ነው። ጸበላቸው ያነጻል። ታምራቸው ድርሳና ገድላቸው ይጠግናል። የወደቀ ያነሳል፣ የተሰበረ ይጠግናል። ተስፋ ለቆረጠ ዓለም ለከዳው ገንዘብ፣ ጤና፣ ዘመድ ለከዳው ኃጢአት ተስፋ ላስቆረጠው ውዥንብሩ፣ ውጣ ወረዱ፣ ፈተናው እንደማይበል እንደጎርፍ ለሚንጠው ዓለም እነዚህ አባቶቻችን ጸንተው በርትተው በመገኘታቸው ትምህርት ናቸውና እነሱን እናስታውሳለን። በሌላ በኩል ደግሞ ይሄ ወቅት ቅድም እንደተናገርኩት በሶስት ስያሜ አለው። አንደኛ ዘመነ አስተርእዮ ይባላል። አስተራየ ማለት ደህና አደራችሁ አላችሁ አይደል? ይህ ወቅት ዘመነ አስተርእዮ ይባላል። ምን ማለት ነው? የመታየት ወቅት፣ የመገለጥ ወቅት። እግዚአብሔር ታየ፣ ተዳሰሰ፣ ተበላ፣ ተጠጣ። እግዚአብሔር የሚዳሰስ አካል ኖረው። በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በቢታንያ አረገ ተብሎ ቦታ ተወሰነለት። 40 ዓመት 40 ቀን 12 ዓመት 30 ዓመት ሞላው ተብሎ ዘመን ተቆጠረለት። አዘነ፣ ተደሰተ፣ ጾመ፣ ተራበ ተብሎ ሁኔታ ተነገረለት። ከቦታ ከጊዜ ከሁኔታ ቁጥጥር ውጭ የነበረ እግዚአብሔር በቦታ የማይወሰን በጊዜ የማይወሰን በሁኔታ ውስጥ የማለፍ ግዴታ የሌለበት ባህሪያዊ ዘላለማዊነት ያለው እግዚአብሔር ለኛ ሲል ከልዕልና ወደታች ወርዶ ከድንግል ተወልዶ በጨርቅ ተጠቅሎ በበረት ተጥሎ ለኛ የሚነገሩት ቃላት ተነገሩለት። መራብ፣ መጠማት፣ መወሰን፣ መሰደድ፣ መገረፍ፣ መጾም፣ መጸለይ፣ መስገድ፣ መሞት፣ መገነዝ፣ መቀበር አዳማዊ ጠባይ ነበር። ሔዋናዊ ግብር ነበር። በእኛ ላይ የመጣ ፍዳና መከራ ነበር። እግዚአብሔር ለእኛ ሲል ለእኛ የሚነገሩትን ቃላት ተቀበላቸው። ሰማይና ምድርን የዘረጋ እግዚአብሔር በጠባብ በረት ተወለደ። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነለት እግዚአብሔር ትንንሽ እጆች ኖሩት፣ ትንንሽ እግሮች ኖሩት። ዳደ ብሎ አደገ። ወፍ የቆመች ብሎ መቆም ተለማመደ። በድንግል ማርያም ሰማይ ዙፋኑ የሆነለት እግዚአብሔር በድንግል ማርያም ጭን ላይ ተቀመጠ። በጀርባዋ ታዘለ። በፀሐይ አብስሎ
በዝናብ አብቅሎ የሚመግብ እግዚአብሔር ከድንግል ማርያም ጡቶቿን ይዞ ጡት ጠባ። ድንግል ማርያም ሰማይን ምድርን የማይወስኑትን እግዚአብሔርን በማህፀኗ ወሰነችው። በጭኖ ላይ አስቀምጣ ጉንጮቹን ራሱን እየዳሰሰች ጉንጮቹን እየሳመች አይኑን እያየች በከንፈሩ ጡቶቿን ይዞ ወተት ጠባ እግዚአብሔር። ይሄ ለማንኛውም ሕፃን አይገርምም፣ ለእግዚአብሔር ግን ድንቅ ነው፣ ተአምር ነው። ይሄ ይደነቃል እንጂ አይተረክም፣ ይረቀቅበታል እንጂ አይራቀቁበትም፣ ይመረመሩበታል እንጂ አይመረመርም። ይመናል። ይህን በደንብ ልታጤሩን ይገባል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተዋህዶ የሚለው ምትክ የሌለው ይህን ለማብራራት ሌሎችን ግሶች ልናስገባበት የማንችለው እምናምነው እንጂ የማንመረምረው የምንረቅበት እንጂ የማንራቀቅበት የምንመረመርበት እንጂ የማንመራመርበት ከኛ ሕሊና ከኛ አቅም በላይ የሆነ እመኑት እንጂ ይግባችሁ ያልተባል። እኔ ብዙ ሰው መጽሐፍ ቅዱስ አልገባኝ ብሎ ሲጨነቅ ለምን ይገባል? ምን ያደርግልሃል? አባቶቻችን ገባቸው ማለት ኖሩት ማለት ነው። እነ ኢየሉጣ እነ ቂርቆስ እኮ የሐዲስ ኪዳን መጻሕፍት በጥቅሉ መጽሐፍ ቅዱስ የዚህ አይነት ቅርጽ ሳይኖረው ነው ቅዱሳን የሆኑት። አብርሃም መጽሐፍ አልጻፈም፣ ተማረም ተብሎ አልተጻፈለትም። ራሱ መጽሐፍ ነው፣ ይጠቀሳል። ሳራ መጽሐፍ ናት፣ ትጠቀሳለች። ርብቃ፣ ይስሐቅ መጻሕፍት ናቸው። ስለዚህ እንደዚህ አይነቶቹን ዓለምን አራግፈው የተዉትን እኛን ያሳፈረንን ዓለም ያሳፈሩትን እኛን ያንበረከከንን ዓለም ያንበረከኩትን ቅዱሳን ቤተክርስቲያን ታከብራለች። ሁለተኛው ደግሞ ዘመነ መርዓዊ ይባላል። ምን ይባላል? እስኪ ጮክ በሉ እስኪ። አረ ድገሙት። ዘመነ መርዓዊ ተመርዓወ ተሞሸረ ማለት ነው። መርዓዊ ማለት የወንዱ ሙሽራ ነው። መርዓት ማለት ደግሞ ሴቷ ሙሽራ ናት። ኢየሱስ ክርስቶስ ሙሽራ ይባላል። የት ነው የተሞሸረው? በመጀመሪያ በድንግል ማርያም ማህፀን። ማንና ማን ለመሞሸር ስንት ሰው ያስፈልጋል ለመሞሸር? አረ ንገሩኝ፣ ስንት ሰው ያስፈልጋል? ምንና ምን? ወንድና ሴት። ወንድና ሴት የሚጋቡት ዘመዳሞች ናቸው ወይ? አይደሉም። በደንብ አጢኑ ምእመናን። ኢየሱስ ክርስቶስ ሙሽራችን ነው። የት ነው የተሞሸረው ሲባል በድንግል ማርያም ማህፀን። ማንና ማን ተሞሸሩ? ረቂቅ መለኮትና ግዙፍ ስጋ፣ ሕያው መለኮትና ሟች ስጋ፣ ዘላለማዊ መለኮትና ጊዜያዊ ስጋ፣ የማይወሰን መለኮትና ውሱን ስጋ፣ ምድርና ሰማይ የማይወስኑት መለኮትና በቦታ በጊዜ በሁኔታ የሚወሰነው ስጋ ተዋሃዱ። ዘመድ ለዘመድ ይጋባል ወይ? አይጋባም። ባይድ ለባይድ ተጋብቶ የሚወለዱት ልጆች ግን ባይድ ናቸው ወይ? አይደሉም። ባይድ መለኮት ባይድ ነው፣ ስጋ ባይድ ነው። በዘር ቢቆጠር የመለኮትና የስጋን ዘር የሚያገናኘው ነገር የለም። በድንግል ማርያም ማህፀን ግን ባይድ መለኮትና ባይድ ስጋ ተዋህደው ዘመዳችን በለቢሰ ስጋ ኮነነ ዘመደ፣ የኛ ዘመድ የሆነ አካላችንን የነሳ ነፍሳችንን የነሳ የበላ ነው የጠጣ ነው በቁሱ የተፈወስንበት መራራ ጠጥቶ ጣፋጭ አጠጣን፣ ተራቁቶ ያለበሰን፣ በጦር ተወግቶ ከተወጋንበት የኃጢአት ጦር የገላገለን፣ የተዘጋውን ገነት ያጣነውን ልጅነት የተዋረድንበትን ፍዳና መከራ በደሙ በቁሱ ያነጻው ኢየሱስ ክርስቶስ ተወለደ። ስለዚህ ክርስቶስ ምን ይባላል? ሙሽራ ይባላል። ማንና ማን ተሞሸሩ አልኳቸው? ድገሙት። ማንና ማን ተሞሸሩ አልኳቸው? ድገሙት። ማንና ማን ተሞሸሩ? አይደለም እኔ ልልታውን አይደለም ድገሙት ያልኳቸው። ክርስቶስ ምን ይባላል? ድገሙት። ሙሽራ ለመባል ምን ያስፈልጋል? ሙሽሪት ታስፈልጋለች አይደለም? ራሱ ሙሽሪትና ሙሽራው ባይድና ባይድ በሰርግ ቤት ይሞሸራሉ፣ በጫጉላ ይሞሸራሉ። ይገርማቸዋል። በብሉይ ኪዳን እግዚአብሔር እንዲህ ተብሏል። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ፈጣሪሽ
ባልሽ ነው ተብሏል። እግዚአብሔር ባል ይባላል። ይሄ በዝርክርኩ ባል እያልኳቸው አይደለም። ይሄ እየሰከረ እየገባ የወር ወጪ ሲጠየቅ ጡጦ እንደተነጠቀ ሕፃን የሚያጉረመርመው የትም እየተንዘላዘለ እያመሸ ማታ የሚገባው ባል እንኳን ለክርስቶስ ለገብረ ክርስቶስ ምሳሌ ይሆን፣ ለእግዚአብሔር ምሳሌ ይሆን። እግዚአብሔር ባል ነው የተባለው እንደ አብርሃም አይነቱ ባል ነው። አብርሃም ሚስቱ ሳራ መካን ነበረች። ምዕመናን የዛሬ 4000 ዓመት መካን በመባል መከራ ነበር፣ እርግማን ነበር የሚባለው። ዛሬ እግዚአብሔር ይመስገን መካንነት እርግማን አይደለም፣ ከታወቀበት በረከት ነው። በቀደም በቴሌቪዥን ሰምታችሁ ከሆነ ተናግሬያለሁ። መውለድ ከእንስሳት ጋር እንጂ የሚያመሳስለን ከመላእክት ጋር አይደለም። ልጅ ያጣችሁ ሰዎች እንዳይገርማችሁ እንዳይደንቃችሁ፣ እኛ እንደወለድ ነው ከብቶቹም ተዋልደዋል፣ በጎቹ ተራብተዋል፣ አይጥና ድመት ይወልዳል። ቁም ነገር እንዳይመስላችሁ። ዋናው ከእግዚአብሔር ተወለዱ፣ እናንተ ክበሩ። ግን ገነት መንግስተ ሰማያትን አትጡ እንጂ ልጅን የሚተካ እግዚአብሔር ከእናንተ ጋር ነው። ልጅን የሚተካ ኢየሱስ ክርስቶስ በቤታችሁ ነው። እና በብሉይ ኪዳን እግዚአብሔር ባል ይባላል፣ እስራኤላውያን ደግሞ ሚስት ይባላሉ። በአዲስ ኪዳን ደግሞ ሙሽራው ክርስቶስ ይባልና በሙሽርነት ውስጥ ደግሞ የመለኮትና የስጋ ተዋህዶ በሙሽሪትና በሙሽራው ተመስሏል። ክርስቶስና ቤተ ክርስቲያን በሙሽሪት ተመስሏል። እኔ ከዚህ ቀጥሎ የምነግራችሁ ደግሞ ዋርኩሰ ለመርአዊ። እሺ፣ በሰርግ ቤት ስንት ታዳሚዎች አሉ? ደህና ዋላችሁ? ስንት ታዳሚዎች አሉ? ሙሽሪትና ሙሽራው አሉ። ቀጥሎስ? ይህን የነገረ ሰው በእውነት በኋላ እሸልማለሁ። በሰርግ ቤት ያሉትን በቅደም ተከተል እንጥራቸው። ዋናው የሰርጉ ዋና ተዋናይ ማን ነው? አቤት፣ ሙሽራው። አንድ ሰርግ የሚያሰኘው የማን መኖር ነው? የሙሽራው መኖር ነው። በተለይ የኛ ዘመን እውነቱን ለመናገር እንደው እዚህ ውስጥ ሀብት አለን ብላችሁ የምትአምኑ ሰዎች ካላችሁ፣ በነገሩ በዚህ ዘመን ሀብት አለ ብሎ ማመን የጥናት ጉድለት እንጂ ሀብታም የለም። ግን አለን ብላችሁ ካመናችሁ ግን እኔ የጥሎሹ ይህን ሰሞን በሬዲዮ በቴሌቪዥን በቲክቶክ በዩቲዩብ የሚተላሉ የጥሎሽ አይነቶች እውነቱን ለመናገር የእነሱን ተስፋ ኑሮ አለምልመው የእኛን ተስፋ ያጨልማሉ። በሆነ ወደፊት ለመጋባት ያሰቡን ያንን ጥሎሽ እያየ ያንን የሽምግልና ስርዓት እያየ እንዴት አድርጎ ሽማግሌ እንደሚችል ሐሞቱ የፈሰስ ብዙ ወጣታል። እና እኔ በእውነት እንደው አበባ በማንጋጋት ስንት አበባ በሚረግፍበት ሀገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የቅንጦት ዕቃ በሆነበት ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር የተገነጠለ ኑሮ ነው። ከማህበረሰቡ ጋር የማይገናኝ የማይመሳሰል እንዲያው የምታደርጉ ሰዎች እንዲያው ብታስቡበት፣ ክርስቲያኖች ከሆናችሁ ብታማክሩ ለማለት ነው። እና ዙሮ ዋርኩሰ ለመርአዊ በሰርግ ቤት